ቤብ እንዴት ነሽ ግን? እኔ በጣም ደህና ነኝ። በፊት ታስታውሳለህ? እንዴት ነሽ ደብዳቤ ስጽፍ ከአንቺ ሀሳብና ናፍቆት በስተቀር እኔ በጣም ድሮ ከእናንተ ሀሳብና ናፍቆት በስተቀር በጣም ደህና ነኝ። እንደለዛ ከአንተ ሀሳብና ናፍቆት በስተቀር እኔ በጣም ደህና ነኝ። ቤቢ እኔ በጣም ናፍቀሽ 15 ቀን ሆነ ከተገናኘን እኮ። አይገርምም? በስመ አብ ጊዜው ይሮጣል በጣም። ነገ ጋይስ የሰዓት ገደብ ተሰጥቶኛል። በዛ ሰዓት ካልመጣሁኝ በቃ አዎ፣ ፀጉር ቤት የለ ምን የለ፣ ቀጥታ እኔ ጋር እንድትመጪ ነው የምፈልገው። በስልክ አረኛ እኮ አውርተን ጨረስን። ደግሞ እዚህ ጋር የምናወራው ምኗን ነው የምትወደው? የምጠላውን ነገር የለኝም። የምጠላላት ነገር የለኝም። እጅግ በጣም መልካም ሰው ነች። ማርዬ ደሊና ምን እንዳለችን ኮመንት ላይ ጻፉ። በነገራችን ላይ ከእናንተ ጋር ነገራችሁ የምወደውን በጣም አንድ ነገር ልቧን በጣም ቀና ልብ አላት፣ ንጹህ ልብ አላት። እንዴ ሌላ ነገር ይናትወዶ ከልቤ ውጭ ከሁሉም ነገር ምኗን ነው የወደድክላት? ኦኬ ተጠይቀህ ነው እንዴ? እኔ ሲጀመር በጣም አከብርካለሁ እና ሆድዬ የሚባል ስም ደስ አይለኝም። መርሃዊ ብላ ያወጣችልህ እናትህ ስም ብትጠራ ደስ ይለኛል። ስሙ በነገራችን ላይ በቅርቡ ይቀየራል። ኦኬ ግን ብራንድ ነው። እኔም ደስ አይለኝም ስሙ፣ ግን ምንም ማድረግ አይቻልም። እንደ ሎጎ ገዝተናል፣ እንደ ብራንድ ገዝተናል። አብዛኛው ሰው ያወቀኝ በሆዴ ስለሆነ ነው እንጂ ኦልሬዲ ምንም መጠሪያ ነው። መጠሪያ ነው እንጂ ፈልጎት ወዶት ምናምን እንትን ብሎ አይደለም። ግን ሰው ያወቀው በሆዴ ነው። ያው ሆዴ ነው የሚባለው። ስለዚህ ምን እናደርጋለን? ሆዴ ባሻ ከጎን ወደ ባሻ ከባድ ስም ነው። ሰው ልካ ሆዴ ባሻ። ኦኬ አይሆንማ። በቃ ጋይስ መቀየር አይቻልም፣ ምንም ማድረግ አይቻልም። እናንተ ደስ ባላችሁ ጥሩት፣ መራዊ በሉት ስሙን ስለምታውቁት። ግን ይሄ ሎጎ ነው፣ በቃ እንደገዛ ነው አስበን እንተዋለን። ግን ይላውጣል እያለ ነው። ማን ነው የሚያወጣልን? እዚህ ቤት ስም አታውጣ፣ አትጥፋ። ማነው ፔፓ የምትባለው? ሚውት ላደርግህ ነው። ነው ሚውት ተደርጋል። አሁን እኮ የሚጠሉ ሰዎች እኮ ራሳቸው እየወደዱን እየመጡ ነው። ምክንያቱም እኛ ጋር ያለው ፍቅር ነው፣ እኛ ጋር ያለው ሰላም ነው፣ እኛ ጋር ያለው ጨዋታ ነው። እኔ የምጠራው ቤብ ብዬ ነው የምጠራው። አማራ ነው ደሜ። እኔ ቤብ ብዬ ነው የምጠራው። ሰርጋችንን እንጠራለን። እሺ በውስጥ ስናወራ ሆዴ ብዬው አላውቅም በጭራሽ። መራዊ ነው ስናደድ መራዊ ይለዋለው። በተረፈ ቤብ ነው የምለው አይደል? ማለት ግን አናድጅሽ አላውቅም። አትሽ እየቀለድኩ ነው። አናዶኝ አያውቅም። ጌታን አናዶኝ አያውቅም። እኔ ማናድጀው አናድጄ አውቃለሁ። አዎ አንዳንዴ አውቀሽ ሳይሆን ሳላቅ ኤልሻዳይ በይው፣ ኤልሻዳይ በይው ማርዬ። እንዴ ኤልሻዳይ የሴት ስም አይደል እንዴ? የሴት ነው አይደል? ኤልሻዳይ ያው የሴት ስም። ኮርማው በይው እናንተ። ኮርማ ሄታ በሱ ቀልድ። እሺ ሚውት አታርጊ ብሎኛል። በቃ አላረግም። ባይዘዌ ምን አለ መሰለሽ፣ አያምርም ግን ጋይስ። ቆይ እስቲ ማሬ፣ እስቲ ቆይ ስለ ውበትህ እስቲ አንዴ ላውራችሁ። ይህ ወንድ ልጅ አያምርም አይባልም። ወንድ ልጅ እኔ ልበልህ ማሬ፣ የኔ ፍቅር እኔ ልበልህ። ሼም ይዘኛል። አሁን ቪዲዮ ላጠፋው ይችላል።
እንዴ ነው ቪዲዮ የምታጠፋው እንዴ? አድንቁ እንጂ ማሪ። ኖ እኔ ብዙ ማድነቅ ምናምን አልወድም። ችግር የለም የኔ ውድ። እንዴ እኔ ያለሁ እኮ አጠገብ ይሄ ቁጭ ብዬ ገርል ፍሬንድህ ነች እስቲ አድንቁልኝ እያለች ምንም ችግር የለም። እጄን ልቀቅ። አሳፈርሽኛ ታዲያ። አይገርማችሁም? ግን የተዋወቅን ሰሞኑ እኮ ቪዲዮ ይከፍትና አይኔ ቅርብኝ ቪዲዮ እግዚአብሔር ነው የምላችሁ። እስከ ቅርብ ጊዜ ራሱ ዋትሳፕ ቪዲዮ እንደማላውራት ነው የምነግራት። በጣም ነው ወሬሽ የሚይዘኝ እኔ ቪዲዮ እናቴ። ኧረ ወደዛ ይቅርብኝ ይላል። ይሄ ነገር ልዝጋው ይለኝ። ግን እኮ አይገርምሽም? በአብዛኛው ሰው እኮ ቪዲዮ አብሪ ምናምን ይላል። ሰው እስኪ አስብበታለሁ። አኒታ ቀና በይ እሺ። ቻርጅ ላይ አድርጌው እኮ ነው ጋይስ፣ እዚህ ጋር ቻርጅ አድርጌ ነው የማወራችሁ። ስልኬን ግን ስንት ፐርሰንት አሁን ይበቃዋል? ልነሳው 10% ነው አለኝ። 20% ነው። ጥፍሬን እንትን አልኩት፣ ጎዳሁት። ልጅሽ ተኝቶ ነው እንዴ? ከተኙ ቆዩ። ያው ሌላኛው ልጇ እዚህ ጋር ቁጭ ብሏል። እንደውም ከስራ ነበር። አዎ ለበነገራችን ላይ እሱ ሶስተኛ ልጄ ነው። ለምን ትፈድዋታላችሁ? እኛ ቀለበት ስንጠብቅ እንዴ እናንተ ምን ነው ቀለበት አሁን እንዲህ በፍጥነት ቀለበት አለ እንዴ? እንዲህ በፍጥነት ቀለበት አለ ጋይስ? እኔ ግን ካሜራውን ባጠፋው ደስ ይለኛል። ጌታ ነው ያ ጠላት እርድብን ይላል። እኛን ገና ሌላ ዓለም ላይ ነው የምታየው፣ ሌላ ዓለም በጣም በቃ። ምክንያቱም እኔም እሱም የእውነት በጣም ጥሩ ልብ ነው ያለን። እኔ ስለ ራሴ መናገር አልችልም፣ ግን እሱ ጥሩ ልብ ነው ያለው። ስለዚህ ፈጣሪ ደግሞ ያሰበውን ነገር ያሳካለታል። ዋናው ነገር እናንተ በውስጣችሁ ክፉ ነገር አታስቡ። እናንተ ጥሩ ነገር ተመኙ። ስትመኙ ከፍ አድርጋችሁ ተመኙ፣ ዝቅ አድርጋችሁ አትመኙ። እኔ አሁን ብዙ ጊዜ ከድሮ ጀምሮ የምመኘው እግዚአብሔርን ትንሽ ነገር አልመኝም። አይኖረኝ 5 ሳንቲም የለኝም፣ ግን የምመኘው እዚህ ነው። በጣም ከፍታን እመኛለሁ። ከዛ በኋላ ቢያንስ እታች አልወርድም። ገባችሁ? ቢያንስ መሀል ላይ ይሆናል ማለት ነው። የዛኔ ስኬት አለ። ትልቅ ነገር ስትመኙና ትልቅ ነገር ስትመኙ ትጥራላችሁ፣ ያንን ለማግኘት ያንን ለማድረግ ትጥራላችሁ። ከዛ እግዚአብሔርም ደግሞ ያሳካላችኋል። ግን ያን ደግሞ የሚያሳካላችሁ ውስጣችሁ ንጹህ ሲሆነው እንጂ ሰው ላይ ክፋት የምታስቡ ከሆነ ሰው ሲያልፍለት የምትናደዱ ከሆነ ሰው ሲያልፍለት ደማችሁ የሚፈላ ከሆነ አይሳካም። ውስጣችሁ ንጹህ ይሁን። ከፍታን ተመኙ፣ ትልቅ ነገር ተመኙ፣ ይሳካል።